መጋቢት 3 2018 ዓመተ ምህረት ጤና ይስጥልን የዞላኒውስ ቤተሰቦች እንደምቆያችሁ ከዞላኒውስ ዕለታዊ መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። አብራችሁን ስቆዩ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን ወደ መረጃዎቹ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያስተላለፈውን አዲስ ውሳኔ ተከትሎ ኢራንና ሂዝቦላ ድርጊቱን ታሪካዊ ስህተት ሲሉ በመኮነን ወታደራዊ እርምጃቸውን አጠናክረው ቀጥለዋል። የጸጥታው ምክር ቤት ኢራን በባህረ ሰላጤው ሀገራትና በዮርዳኖስ ላይ የምታደርገውን ጥቃት በአስቸኳይ እንድታቆም የሚል ውሳኔ አሳልፏል። ይሁን እንጂ ውሳኔው አሜሪካና እስራኤል በቴህራን ትምህርት ቤቶችና የነዳጅ ማጣሪያዎች ላይ ያደረሱትን ጥቃት ምንም አልመሰለውም ብለዋል። ኢራን ለምክር ቤቱ ውሳኔ ወዲያውኑ በባህሪን የሚገኘው የሳላ ወደብ የነዳጅ ማከማቻ፣ በባህሪን የሚገኘው የአሜሪካ አየር ኃይል ካምፕ፣ በዮርዳኖስ የሚገኘው የአል አዝራቅና በሳውዲ አረቢያ የሚገኘው የአልካራጅ አሜሪካ ጦር ሰፈሮች ላይ ጥቃት በመፈጸም ምላሽ ሰጥታለች። ኢራን ካተም አልአናቢያ ቃል አቀባይ ባወጡት መግለጫ አሜሪካ ሽንፈቷን አምና መቀበል አለባት፣ ከእንግዲህ የመልስ ምታየውን በላያቸው ላይ ጥቃት የመሰንዘር ፖሊሲ እንከተላለን ብለዋል። የኢራን አብዮታዊ ዘብ የክሆሮምሻር ሚሳኤሎችን በክልሉ የሚገኙ አሜሪካና የጽዮናዊን አካል ኢላማዎች ላይ ያለማቋረጥ እንደሚወነጨፉም ገልጸዋል። በሊባኖስ በኩል ሂዝቦላ ከ200 በላይ ሚሳኤሎችና አጥፍቶ ጠፊ ድሮኖችን በመጠቀም በሰሜናዊ የእስራኤል ሰፈሮች በከሪያት ሽሞና፣ ነሃሪያ፣ ሜቱላህና ሃይፋ በሚገኙ ስቴላ ማሪስ የጦር ሰፈር ላይ ከፍተኛ ጥቃት ሰንዝሯል። በሌላ ዜና በኢራን ውስጥ ከፍተኛ የፋይናንስ ችግር ተከስቷል። የአገሪቱ ሁለት ትልቅ የመንግሥት ባንኮች የደንበኞቻቸውን መለያ ሁሉ ለጊዜው መዝጋታቸውን ገልጸዋል። በመሆኑም በመላው አገር የገንዘብ ማውጣት ወይም ኤቲኤም ተቋርጧል። ይህ ከባድ ችግር የተከሰተው በቴህራን ያለው ባንክ ዋና የዳታ ማዕከል በአደገኛ ጥቃት ከተመታ በኋላ ነውም ተብሏል። ይህ ማዕከል የመንግሥት ሠራተኞችን፣ የጦር ኃይሎችንና የአይአርጂኤስ ደሞዝ ክፍያዎችን የሚያስተናግድ ዋና መስሪያ ቤት ነበርም ተብሏል። መጀመሪያ የኢራን ማዕከላዊ ባንክ ይህን ችግር መደበኛ ጥገኛ ብሎ ለማሳነስ ቢሞክርም አሁን ግን የባንኩ ስርዓቱ እንደወደቀ ለመግለጽ ተገዷልም ተብሏል። እስራኤል የየመኑ ሁቲ ለመምታትና የስለላ መረጃዎችን ለመሰብሰብ በሶማሌላንድ የጦር ሰፈር ለመገንባት እያጠናች መሆኑን ብሉምበርግና ሚድል ኢስት ዘግበዋል። ባለፈው ሰኔ ወር የእስራኤል ደህንነት ባለስልጣናት በኤደን ባህረ ሰላጤ አቅራቢያ የሚገኙ የባህር ዳርቻዎች ለዚሁም ተግባር መርምረዋል። እስራኤል ሶማሌላንድን በታህሳስ ወር ዕውቅና የሰጠች ሲሆን ይህም የሁቲዎችን የሚሳኤል ስጋት ለመከላከል የታለመ ስትራቴጂያዊ እርምጃ መሆኑን ተነግሯል። የሶማሌላንድ ፕሬዝዳንት ጽሕፈት ቤት ሚኒስትር ቃደር ሁሴን አብዲ ከእስራኤል ጋር የደህንነት ትብብር ለመኖሩ ቢያረጋግጡም ስለ ጦር ሰፈሩ ግን የወደፊት የሚታይ መሆኑን ነውም ብለዋል። ይህ በእንዲህ እንዳለ የሶማሌ መንግስት የእስራኤልን እውቅና በመቃወም ሉዓላዊነትን ለመጠበቅ እርምጃ ወስዳለሁ ሲልም ዝቷል። የሁቲም ታጣቂ በቀይ ባህር ላይ ያለውን የንግድ ልውውጥ በ70 በመቶ ቀንሶታልም ተብሏል። የአፍሪካ ህብረት ባህረ ሰላጤ ላይ የሚፈጸሙ ጥቃቶች ዓለም አቀፍ የኃይል ደህንነትና ለአፍሪካ ኢኮኖሚ ስጋት መሆኑን አስጠነቀቀም። የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሠረተ ልማት ላይ የተፈጸሙ ያሉ ጥቃቶችን እየተባባሱ መምጣታቸውን ገልጾ ድርጊቱ ለዓለም አቀፍ የኃይል ደህንነት ስጋት መሆኑና ቀድሞውም በአፍሪካ ኢኮኖሚ ላይ ተጽዕኖ እያሳደረ መሆኑን አስጠንቅቋል። በዩናይትድ ስቴትስ፣ እስራኤልና በኢራን መካከል እየተካሄደ ያለው ጦርነት ወደ ሰፊ ቀጠናዊ ግጭት ማደጉን ተከትሎ ባለፈው ሳምንት በባህረ ሰላጤው አካባቢ ያለው ሁኔታ ይበልጥ አባብሷል። ኢራን ለፈጸሙ ጥቃቶች ታጽፋ ለመመለስ በተለያዩ ባህረ ሰላጤው ሀገራት የሚገኙ የዩናይትድ ስቴትስ ጦር ሰፈሮችና ወሳኝ መሠረተ ልማቶችን ኢላማ አድርጋለችም ብለዋል። እነዚህ ጥቃቶቹ ውጥረት ያባባሱ ሲሆን ለዓለም አቀፉ ኢኮኖሚ ወሳኝ የሆኑ ኃይል አቅርቦትና የግድብ መስመሮች መረጋጋት በተመለከተ ከፍተኛ ስጋት ደቅነዋልም ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ባወጡት መግለጫ በቀጠናው የንግድና የትራንስፖርት እንቅስቃሴ ላይ እያደገ የመጣውን አደጋ አጎልተው ያሳየ ሲሆን በባህረ ሰላጤው አካባቢ ያለው መስተጓጎል አሁን ላይ በአፍሪካ እየታየ መሆኑን ገልጸዋል። ሊቀመንበሩ የነዳጅ ዋጋ መጨመርና ወሳኝ በሆኑ የአቅርቦት ሰንሰለቶች ላይ የሚታዩ መስተጓጉሎች አፋጣኝ መዘዞች መሆናቸውን ጠቅሰው ይህም ከአፍሪካ ውጭ ንግድ እስከ ቀጠናዊ የአየር በረራዎች ድረስ ያሉ ዘርፎችን እየጎዳ መሆኑን ተናግረዋል። የባህረ ሰላጤው ቀጠና መረጋጋት ዓለም አቀፍ ደህንነትና ለዓለም ኢኮኖሚ ልዩ ጠቀሜታ እንዳለውና ይህ በቀጥታ በአፍሪካ ኢኮኖሚ ላይ ተጽዕኖ የሚያሳድር ህብረቱ ሊቀመንበር ያሰምሩበታል ብለዋል ኮሚሽኑ ባወጣው መግለጫ። አክለውም የነዳጅ ዋጋ መጨመርና
የንግድ መስመሮች መስተጓጎል ቀድሞውኑ ገበያችን እየጎዱ ይገኛሉ። ከእነዚህ መካከል ከአፍሪካ የሚላኩ በቀላሉ የሚበላሹ ምርቶችን እንዲሁም የአየር ክልል መስተጓጎል በአፍሪካ አየር መንገዶችና የበረራ ትስስር ላይ እያደረሰ ያለው ጫና ይጠቀሳሉ ብለዋል። መሐመድ አሊ ዩሱፍ አክለው በባህረ ሰላጤ ያለው ቀውስ ኢኮኖሚያዊ ፈተና ብቻ ሳይሆን የዓለም አቀፍ ሕግን የቀጠናዊ መረጋጋት ጉዳይ መሆኑ አሳስበው የሀገራችን ሉዓላዊነትና የግዛቶችን አንድነት የሚጥሱ ድርጊቶችንም ኮንነዋል። ተወደዳችሁ የዞላ ኒውስ ቤተሰቦች ስለተከታተላችሁን እያመሰገነ በእኛ በኩል ጤና ይስጥልን።